ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በሆሮ ጉዱሩ በታጣቂዎች የተገደሉት የኦርቶዶክስ ቤተ ክርስቲያን ቀሳውስት አስከሬን አለመገኘቱ ተነገረ። በኦሮሚያ ክልል በሆሮ ጉዱሩ ወለጋ ዞን ሁለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶች በታጣቂዎች ከተገደሉ ቀናት ቢቆጠርም አስከሬናቸው እንዳልተገኘ ተገለጸ። ህዳር 21 ቀን 2016 ዓ.ም ቀሳውስቱ በሃራ ቶሮ ማርያም ቤተ ክርስቲያን ዓመታዊ ክብረ በዓል ታድመው ወደ ሻምቡ ከተማ እየተመለሱ ሳለ ነበር መኪናቸው በታጣቂዎች እንዲቆም ከተደረገ በኋላ ወደ ጫካ ተወስደው የተገደሉት። በጉዞው ላይ አብሯቸው ከነበሩት ቀሳውስት አንደኛው በጅማ ገንቴ አካባቢ የቅድስት ማርያም ክብረ በዓል ነበር። ከሥነ ሥርዓቱ ስንመለስ 9 ሰዓት አካባቢ ታጣቂዎች አስቆሙን ሲሉ ለቢቢሲ ተናግረዋል። እኚህ የዓይን እማኝ በመኪናው ተሳፍረው የነበሩ 20 ሰዎች እንደሆኑ ገልጸው ከ20ዎቹ መካከል 10ሩን አስወርደው ወደ ጫካ ወሰዷቸው። የተቀሩት በበቆሎ ማሳ ውስጥም ተበታትነው በመሮጥ አመለጡ ብለዋል። ቄሱ እንደገለጹት ታጣቂዎቹ በሻምቡ ከተማ መግቢያ ላይ መንገድ ዘግተውና ስናይፐር መሳሪያ ይዘው ነበር። ወደ ጫካ አካባቢ ከተወሰዱን ቀሳውስት መካከል የሆሮ ጉዱሩ ወለጋ አገረ ስብከት ሥራ አስኪያጅ፣ ሕፃናትና መዘምራን እንደሚገኙበትም ተናግረዋል። ጫካ ውስጥ ወስደው በስም ጠሯቸው። አንድ ባንድ በስም ከጠሯቸው በኋላ ልጆች ታጣቂዎች ከያዙት የስም ዝርዝር ውስጥ ስለነበሩ ለቀቋቸው ብለዋል። 4ቱ ሰዎች የሆሮ ጉዱሩ አገረ ስብከት ዋና ኃላፊ መልአከ ኤዶም ቀሲስ ዱጉማ ዱፋ፣ ቄስ ቀናሳ ጊደሳ፣ ቄስ ደሳለኝ ሞሙሳ እና ቄስ ባሹን ጥሩ ናቸው ሲሉም በስም ጠቅሰዋል። ታጣቂዎቹ የኦሮሞ ነጻነት ሰራዊት አባል ናቸው ሲሉም ተናግረዋል። መንግስት ሸኔ የሚለውና በሽብር ቡድንነት የፈረጀው የኦሮሞ ነጻነት ሰራዊት ከእገታዎችና ከግድያዎች ጋር በተያያዘ በተደጋጋሚ ተጠያቂ ቢደረግም ክሶችን ያስተባብላል። አሁን ከተፈጸመው ግድያ ጋር በተያያዘ በቀረበበት ክስ ላይ ምላሽ አልሰጠም። ቀሳውስቱ መካከል 2ቱ ታግተው መለቀቃቸውን የዓይን እማኞች ገልጸዋል። ቄስ ዱጉማ ዱፋ እና ቄስ ደሳለኝ ነሞምሳ ደግሞ መገደላቸውን የተገኘው መረጃ እንደሚያመለክት አክለዋል። ታጣቂዎቹ 2ቱን ቀሳውስት ከገደሉ በኋላ 2ቱን ዓርብ ዕለት ለቅቀዋቸዋል ብለዋል። ለቀሳውስቱ የመታሰቢያ ሥነ ሥርዓት በቤተ ክርስቲያኗ የተደረገ ሲሆን የቀብር ሥነ ሥርዓታቸው እንዳይፈጸም ግን አስከሬናቸው እንዳልተሰጣቸው ገልጸዋል። ሌላ በሆሮ ጉዱሩ ወለጋ የሚያገለግሉና ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ ቀሲስ ግድያው የታቀደ እንደነበር ተናግረዋል። ከታገቱ በኋላ እንዲለቀቁ ለመጠየቅ ቤተሰቦቻቸው ስልክ ደውለው እንደማይለቋቸውና አስከሬናቸውንም እንደማይሰጡ ታጣቂዎች ገልጸዋል ብለዋል። በአካባቢው ባለው ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ መከፋፈል እንደነበረና የተለያዩ ቡድኖች ደጋፊዎችና ነቃፊዎች እንዳሉ ገልጸዋል። ግድያው ከክፍፍሉ ጋር የተያያዘ ሊሆን እንደሚችል ግምታቸውን ቢያስቀምጡም ቢቢሲ ጉዳዩን ከገለልተኛ ወገን ማጣራት አልቻለም። እነዚህ ሰዎች ፖለቲከኛ አይደሉም፣ ከታጣቂዎች ጋር ግንኙነት የላቸውም፣ ሰላም ለማምጣት ነው የሚጥሩት። ታጣቂዎቹ ማን እንደሆነ እንኳ ስላላወቁ ስማቸውን እየጠሩ ነበር ማንነታቸውን የለዩት ሲሉ ተናግረዋል። ቀሳውስቱ ስማቸው ተመዝግቦ ሲጠራ እንደነበር በመጥቀስ ጥቃቱ የተቀነባበረና ቀሳውስቱን ኢላማ ያደረገ እንደሆነም ገልጸዋል። ታጣቂዎቹ ቀሳውስቱ በኦሮሞኛ እንጂ በአማርኛ መስበክ የለባቸውም ማለታቸውን የቢቢሲ ምንጭ ጠቁመዋል። ሆኖም ግን የተገደሉት 2ቱም ቀሳውስት የኦሮሞ ተወላጆች ናቸው። የሆሮ ጉዱሩ አገረ ስብከት ሥራ አስኪያጅ ዱጉማ ዱፋ ማህበረሰባቸውን በቀናነት ሲያገለግሉ እንደነበር የዓይን እማኞች አክለዋል። ከግድያው ጋር በተያያዘ በከተማ ውስጥ ተጠርጣሪዎች በቁጥጥር ስር መዋላቸው ተገልጿል። ቢቢሲ ያነጋገራቸው 2ቱ ቀሳውስት መንግስት ስለ ግድያው ማብራሪያ እንዲሰጣቸውም ጠይቀዋል። የሻምቡ ከተማ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤትም በፌስቡክ ገጹ ላይ የሟቾች ስም ጠቅሶ በታጣቂዎች ተወስደው መገደላቸውን አስታውቋል። የምስራቅ ሐረርጌ፣ የምስራቅ ወለጋ እና የሆሮ ጉዱሩ ወለጋ የሀገረ ስብከት መሪ ሐዘናቸውን በማህበራዊ ሚዲያ ገልጸዋል። ቢቢሲ ስለ ግድያው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምላሽ ለማግኘት ያደረገው ሙከራ አልተሳካም።
ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።